ሰላም ደሪ የስ ተመስገን ጌታዬ ተመስገን። ምን እያደረግህ ነው? እኔን የትኛውን ቦታ ጠልሽ ለመሄድ አትሞክሪ። ለምን? አንተ አምነን ስለሆንክ? አዎ አምነን ስለሆንኩ። ነገር ግን በመሸነፍ ውስጥ ትልቅ ማሸነፍ አለ። ያንን ካወቅ ታዲያ ለምን አመለካከትን ቀይረው? ትልቁና ከባዱ ነገር እኮ አቶ ቃል የልጁን ማጣት፣ የእናቱን መሞት፣ የድርጅቱን መክሰር እርግፍ አድርጎ የሚረሳባት ቤሊል የልቤ ንግስት፣ የልጆች እናት፣ ህልሜን የማልምብሽ ልቤ ውስጥ ነግሰሽ ሁልጊዜ ሰላሜ ነሽ የሚለው ዛሬ ፍቅሩን በግልጽ ነግሯታል። ጄሪ ልጇ ቢወርድባትም እንክብካቤ ያስፈልጋታል። በዚህ ደግሞ ተረጅኝ። በፊትም ልጁ ስላለ ነው የምልሽ ጥያቄ ልጁ ስለተጎዳ እሷም ጉዳት ደርሶባታል። በዚህ መልኩ አጠገቧን ልንከባከባት ይገባል አውቃለሁ። ግን ቤሊል ከውስጤ ላወጣሽ ከአጠገቤ እንድትርቂ አልፈልግም። አንድ እርምጃሽን አስፈቅደሽ ነው ማወቅ የምፈልገው። እሱም በእኔ ቤት ነው የምትኖሪው፣ ስለምወድሽና ስለማከብርሽ ደህንነትሽ ስለሚያስጨንቀኝ ነው በማለት ተናግሯታል። ማን ስለሆንክ ነው ስትለውም እሱ አፍቃሪሽ እኔው አምናን ነኝ። ብሌን ተረጅኝ፣ አትክኒ፣ አትሽሽኝ፣ አትሰበሪ፣ አትዘኝ። ከጄሪ ጎን የምሆነው ጉዳት ላይ ስላለች ነው እንጂ ወድጃት አይደለም በማለት ግጥም አድርጎ ስሟታል። ጄሪ አሁን ከባድ ሁኔታ ላይ ናት። ቤሊልም ጄሪ ልጇን አታ እኔ አምናን ጎን በሆን የበለጠ ትሰበራለች የሚለው ነገር ነው ያሳሰባት። ግን የሴትነት ወጉ ይዟል ነው እንጂ ቃል ግጥም አድርጎ ሲስማት ደስ እንዳላት አይተናል። ይህ ማለት አምናን መወሰን አለበት የሚለው ነገር ነው የሚያሳስባት። አምናን ወስኖ ጄሪን ትቶ እኔ ጋር መሆን አለብኝ የሚለውን ነገር ራስ ወዳድነት ቢሆንባትም ልቧ ግን እንደዛ ይመኛል። ሌላው ሜርሲ ናት። ሜርሲ ከጊዜ ጉዳይ ነው እንጂ እውነቱ መውጣቱ ሀቅ መረጋገጡ አይቀርም። ለዛሃራ የተደገሰው ድግስ ለጄሪ ሆኗል። ጄሪም ኬርለስ እና ራስ መጠበቅ ስለማችል ነው እንጂ ለምን ተቀዳ ለማን ተቀዳ ብላ ማሰብ ትችል ነበረ። የተቀዳው አንጥታ ከመጠጣት ራሷ ቀርታ ብትጠጣ ምንም አይሆንም ነበረ። ግን የተቀዳውንም ያልተቀዳውንም ነው የመረዘችው። በእርግጥ አጋጣሚዎች እንዲህ ናቸው። ሜርሲ የጊዜ ጉዳይ ነው እንጂ አወዳደቋ የከፋ ነው የሚሆነው። ገና እውነቱ ሳይወጣ አንድ ፍንጭ እንኳን እንዳያገኝ እያለች እየተርበተበተች መጣያታ ብርጭቆውን አንዴ ብብቷ ውስጥ አንዴ አትክልት ውስጥ እየደበቀች ስትባትር አይተናል። እትዬ ዛህራ በደንብ ተረድታታለች። በእርግጥ ለእኔ የተደገሰውን ድግስ ጽዋውን ጄሪ ጠጥታው ነው የሚሆነው የሚለው ነገር ከጊዜ በኋላ መውጣቱ አይቀርም። በዛ ላይ ቤሊል አስተውላ ለእትዬ ዛህራ ከነገረቻት ወይዘሮ ሜርሲን ተደብቃ እያየችሽ ነበረ፣ አንቺ እዚህ አለመሆንሽን ስነግራት እጅግ ደንግጣለች። የሆነ ያደረገችው ነገር አለ ብላ መገመት ትችላለች። ህይወታችን ላይ የሚነሱብን ጥያቄዎች ከረፈዱ ነው መልስ የምናገኝላቸውና እውነታው መውጣቱ ሀቁ መረጋገጡ አይቀርም። አቶ አምናን የዛን ቀን ካወቀ ማንቁርቷን እንደሚይዛትም ወይዘሮ ሜርሲን ታውቃለች። ለዛም ነው ጄሪ ሙስጠፋን ጠርጥሬዋለሁ ስትላት ወደ ሙስጠፋ እንድታዘነብልና ሙስጠፋን እንድታጠቀው የፈለገችው። ይህ ማለት እሷን እንዳይጠቁሙባት ወደ እሷ ጥያቄው እንዳይነሳባት ማድበስበስ ስለፈለገች ነው። ሙስጠፋ ደግሞ በሌላ ጥምጥም መጥቶ ሜርሲ ናትን የመረዘችው የሚለው ነገር እንቆቅልሽ ሲፈታ የበለጠ ራስ ምታት ነው የሚሆንባት። እጅግ የሚያሳዝን እጅግ የልብ ስብራት። አቶ አምናን ዙሪያውን የከበቡት ሰዎች አደገኛ፣ ወንጀለኛ፣ ራስ ወዳድ፣ ሁሉም ለራሳቸው ጥቅም የሚሮጡ እነሱን ረግጠው ጨፍልቀው ማለፍ የሚፈልጉ ሰዎች ናቸው። ጄሪ ግን አሁን ከባድ ስህተት እየሰራች ነው። ሙስጠፋ አጠገቧ ሆኖ ያጣውን ፍቅር ያቃጠለችበትን ጊዜ ማሳለፍ ነው እንጂ እሷን መጉዳት፣ ልጇን መጉዳት አይፈልግም። እሷ ግን አሁን ያመነችው እንደዛ ነው። ሜርሲንም ሀሳቧን እየደገፈችላት ነው። እሱም ሙስጠፋን መበቀል ትላለች። እንዴት ባለ መንገድ ነው የሚበቀሉት? የሚያሳዝነው የእነዚህን ጭንብል ለባሾችን
ቤተሰብ የሚመስሉ ሰዎች ማን ነው ግልልጥ አድርጎ የሚያዋርዳቸው? አቶ አምናን በሌላ በኩል ጄሪ አፈቅራታለሁ የሚለው ነገር ካፌ አይወጣም። ለልጄ ብዬ ነው፣ ልጄ ደግሞ በሚያሳዝን ሁኔታ አጥቼዋለሁ። በዚህ ሁኔታ ጄሪን መተው ባልችል አንቺን ግን መርሳት አልችልም። ጄሪ እጅግ የሚያሳዝን የልብ ስብራት ገጥሟታል። ግን ቤሊል አንቺ ነሽ የልቤ ንግስት፣ የጭንቀት የመርሻ አንቺ ነሽ ሰላሜ በማለት ከሱ ጎን እንዳትርቅና እባክሽን አትክፊኝ፣ አትቀየሚ፣ አትቅኒ የሚለውን ነገር ነው። ጄሪ ግን በእኔ ህይወት የሚመለከት ጉዳይ የለም፣ በእኔ ላይ የመወሰን መብት የለህም ስትለው እወስናለሁ ስለማስብልሽ በማለት ስሟታል። ሜርሲ ይህን ጉዳይ አይታለች። የወንድሜ ልጅ አብዷል። በእርግጥ ጄሪን እርግፍ አድርጎ ትቶ ቤሊልን ከመረጠ በይፋ ሜርሲ ትከስራለች። ለምን? በያዘችው ቪዲዮ እያስፈራራች ጄሪንን የሆነ ጉዳዮችን ማሰራት ስለምትፈልግ። ለዛ ነው እንጂ ለአምናን አስባለት አይደለም። አምናን ጎዳና ላይ ወድቆ ጎዳና ሰው ቢያገባ ለእሷ ደንታ የላትም። ግን ለጊዜው ጥቅሟን ማስፈጸሚያ ጉዳይ እንደ ስኪኒ ቢላዋ ስለምትጠቀምባት ነው። ጄሪን አምናንን እንዴት አጥምደው አብረው እንደተኛች አምናንን ደርባ ሙስጠፋ እዛ ቤት የበፊት ባሏ እንደሆነ ሁሉንም ስለምታውቅ እያስፈራራች ብዙ ስራዎችን ማሰራት ስለምትፈልግ ነው። መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ። በዛ ላይ ከጊዜ ጊዜ እውነት እየፈነዳ ሀቅ እየተረጋገጠ መውጣት አይቀርም። በዛ ላይ የወይዘሮ ሞርዚና ጉዳይ ነገሮች ከተረጋጉ በኋላ ወጤጤናዋ መመለሱ አይቀርም። አንድ ቀንም ሁሉም ነገር ሲብስ እትዬ ዛህራ እውነቱን መናገሩ አይቀርም። የዛን ቀን አምናን ጥላቶቹ መዳፉ ስር ተቀምጠው እሱ የሚያማትር ጥፋቹ እዛው አጠገቡ ቤት ውስጥ እየኖሩ እሱ ውጩን የሚያማትር ሰው እንደሆነ ሲያውቅ የእግር እሳት የህሊና ጸጸት ነው የሚሆንበት። ልጁ በመሞቱ ልጁን በማጻጸው በጣም ተጸጽቷል። በጣም የልብ ስብራት ገጥሞታል። ነገሮች ተደራረቡብኝ። ከእናቴ ህልፈት፣ ከአክስቴ እብደት፣ ከጄሪ መጎዳት፣ ከድርጅቱ መክሰር ምን አይነት ፈተና ነው? ቆይ ምን ባረኩኝ እያለ እሱም በንባሴ ሰበርን ሲያለቅስ አይተነዋል። ኤኒዌይ ወዶችዬ ለዚህ ሁሉ መፍትሄው ቁልፍ ያለው ዛህራ ነው። ዛህራ ናት እንግዲህ ለአምናን እውነቱን መናገር ያለባት። ሜርሲንና ሲፈን ደግሞ ዛህራን አንድ ቀን መጉዳታቸው አይቀርም። ከዛ በፊት ግን መረጃና ማስረጃ ይዛ ለአቶ አምናን ወይም ለቤሊል ሹክ ብትላቸው መልካም ነው። ሚስጥሩን እንደሰማች እውነቱን እንዳወቀች እፍን እንዳያረጓት ብዙዎቻችን እንሰጋለን። እኔ ወዶችዬ ለምታግዙኝ እጅግ አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ